Hi everyone, እንደምን አላችሁ? እግዚአብሔር ቃል በአንደኛ ሳሙኤል ምዕራፍ 30 ቁጥር 6 ላይ ሲናገር ዳዊት ግን በአምላኩ በእግዚአብሔር ልቡን አበረታ ይላል። ዳዊት ግን በአምላኩ በእግዚአብሔር ልቡን አበረታ። ከዚህ ቀደም ከምዕራፍ 30 በፊት ተዘካላችሁ ምዕራፍ 27 ላይ ዳዊት ሳኦል ይገለኛል፣ በሳኦል እጅ ነው መሞተው ሲል ወደ ፍልስጤም ሸሽቼ ካላመለጥኩ በስተቀር ሌላ ምንም አማራጭ የለኝም ማለትና የተከተሉትን ሰዎች ይዞ ወደ ፍልስጤም ሸሸ፣ በዚያም ተቀመጠ። በሚቀጥለው በምዕራፍ 28 ላይ የፍልስጤም ንጉስ የነበረው ንጉስ አንኩስ ወደ ዳዊት መጣና እስራኤልን ልንከብና ልንወጋ ልንወጣ ነው፣ አንተና ሰዎች ለውጊያ እኛን ደግፋችሁ ከመውጣት ውጪ ሌላ አማራጭ እንደሌለ ይሄንን ወቃሉ። ጥያቄ አልነበረም የጠየቀው፣ ግዴታው እንደሆነ ነው ተናግሮት ዞር ያለውና በዚህ ምዕራፍ ላይ እንግዲህ እግዚአብሔር እንደምታውቁት ዳዊትን የእስራኤል ንጉስ እንደሚያደርገው ተናግሯል። የንግስና ቅባት ተቀብቷል። ከሳኦል ሽሽት ግን ወደ ፍልስጤም ሸሽቶ ከእስራኤል ጠላቶች ጋር ነው እየኖረ ያለው። አሁን ደግሞ ጭራሽ ንጉስ አንኩስ መጥቶ እግዚአብሔር አነግሳለሁ ባለበት ህዝብ ላይ በህዝቡ ላይ በእግዚአብሔር ህዝብ ላይ ለጦርነት ከኛ ጋር ነው የምትወጣው እነሱን ለሞጋት ብሎ ሊያስከትለው ነው። በፍጹም ሊያመልጥ የማይችልበት ሁለት አጣብቂኝ መካከል ነው ዳዊት ራሱን ያገኘው። እምቢ ቢል ተገዳይ ነው፣ እሺም ብሎ ቢወጣ ደግሞ ነገ እግዚአብሔር ያገባለትን ኪዳንና ክብር የሚያበላሽና የሚያደናቅፍ አይነት ነገር ወስኖ ሊወጣ ነውና ግን ምንም ምርጫ ስላልነበረው ዳዊት ከእርሱ ጋር የነበሩትን አስከትሎ ለውጊያ ተዘጋጀ። ከዛ በጣም ይገርመኛል ምዕራፍ 29 ላይ እግዚአብሔር ጣልቃ ገባ። እግዚአብሔር ለመንገዱ ፍለጋ የሌለው እግዚአብሔር ለመታደግ ወደር የሌለው የሚመስለው የሌለው እግዚአብሔር ጣልቃ ገባና በዳዊት በገባለት ቃል ኪዳን የወደፊት ንግስና መካከል የነበረውን ያንን እንቅፋት ዞር ሊያደርግ እግዚአብሔር ጣልቃ ገባና ትዝካላችሁ የፍልስጤም አለቆች ንጉስ አንኩስን መተው እነኚህ ዕብራውያን ከኛ ጋር ምን ያደርጋሉ ብለው ጠየቁት። ንጉስ አንኩስም ከኛ ጋር ወገነው እስራኤልን ሊዋጉ አብረውናሉ፣ ከኛ ወገን ናቸው ሲል የፍልስጤም አለቆች ይህ ሊሆን አይችልም፣ ዳዊት እኮ ከንጉስ ሳኦል ጋር ሊታረቅ የሚችለው የጠላቶቹን ያ ማለት የኛን አንገት ቆርጦ ሲያስረክበው ይታረቃሉ፣ ይሄንን አስቦ ነው የሚሆነው፣ በፍጹም አይሆንም፣ ወደ ሰጠው ከተማ ህዝቡን ይዞ የተከተሉትን ሰዎች ይዞ ይመለስና በዚያ ይቀመጥ፣ አብሮን ግን አይዋጋም ሲሉ መለሱለት ለንጉስ አንኩስ። ከዛ በኋላ የምታውቁት ነው ታሪኩ። ንጉስ አንኩስ መጥቶ በአንተ ቅን ሰው ነህ፣ ነገር ግን የፍልስጤም አለቆች ደስ ስላላቸው ተመለስና ከተከተሉ ሰዎች ጋር ወደ ጽግላ ተመለስ ብሎ ሲሸኘው ታያላችሁና እግዚአብሔር ጣልቃ ገባና የንጉሱንና የፍልስጤምን አለቆች ቋንቋ በመካከል ደባለቀው። መስማማት እንዳይችሉ አደረጋቸውና አንስማማ ማለት ከንጉስ ጋር የፍልስጤም አለቆች በፍጹም አንስማማም ሲሉ ያንን ታያላችሁና ዳዊትን የጎዳው ይመስላል። ግን እግዚአብሔር ጣልቃ ገብቶ ግን ያሰበለትን ያየለትን የክብሩን ንግስናውን ሲጠብቅለት ያንን ሊያስወርሰው የፈለገውን እድል ፈንታ ከጠላት እጅ ሲሰውርለት ታያላችሁና ከዛ በኋላ ነው እንግዲህ በምዕራፍ 30 ላይ ዳዊት የተከተሉትን ህዝብ ይዞ ወደ ሲግላግ ሲመለስ ሁለቱን ሚስቶቹን ሌሎቹ ሚስቶቻቸውን ልጆቻቸውን ከብቶቻቸውን ያላቸውን ነገሮች ሁሉ ደግሞ አማሌቃውያን መተው ማርከውባቸው ሳለ ህዝቡ በዳዊት ተናዶ ዳዊትን ሊገለው እንደተነሳና እንደፈለገ ዳዊት ትዝ ሲለው በጣም ፈራ። ሲያያቸው ሊገሉት ነው፣ በሱ ላይ ተቆጥተዋልና በጣም ፈርቶ ሳለ ትዝ አለው። ምዕራፍ 27 ትዝ አለው። ከምዕራፍ 27 በስተጀርባ የነበረ የልጅነት ዘመኑ ትዝ አለው። እግዚአብሔር እንዴት ከአንበሳና ከድብ እንደታደገው፣ እንዴት እግዚአብሔር አባትና እናቱ ዘንግተውት ረስተውት ሳለ እንዳስታወሰው፣ እንዴት አምላኩ እግዚአብሔር ሳኦል ከግርግዳ ጋር ሊያጣብቀው ጦርን ሲወረውርበት እንዳስመለጠው፣ እንዴት እግዚአብሔር አባ ሲለው አቤት ሲለው እንደኖረ፣ እንዴት እግዚአብሔር ሲሸሽገውና ሲመግበው እንደኖረ ትዝ አለውና ሩቅ እኮ አልሄድም አለ ዳዊት። ከአንበሳና ከድብ ብቻ ታድገኸኝ መቻቆም ካለው እግዚአብሔርን፣ ከሳኦል እጅ ብቻ አስመልጠኸኝ መቻቆም ካለው እግዚአብሔርን፣ መጣህ እኮ ልወጣበት ከማልችለው አጣብቂኝ እኮ አወጣኸኝ፣ የወደፊቴን ላበላሽ እኮ ነበር፣ ተሰልፌ ልወጣ ነበር፣ ነግስባቸዋለሁ ባልኩት ህዝብ ላይ እኮ ልዘምት ነበር፣ በዚያ ውስጥ እኮ መተህ እኮ ቋንቋቸውን እኮ ልዩ ልዩ አደረግ፣ ንጉስና የፍልስጤም አለቆች እኮ አልተስማሙም፣ ይህ እኮ የሆነው ባንተ ነው ሲል ለዚህኛውም አንተ አለህ አለ ዳዊት። ለዚህኛውም አምናለሁ
ለዚህኛውም ልቤ ተስፋ የሚያደርገው አንተን ነው፣ ለዚህኛውም መፍትሄ ያለህ አንተ ነህ፣ ለሁሉ ባለ መፍትሄ አንተ ነህ ሲል ዳዊት ግን በአምላኩ በእግዚአብሔር ልቡን አበረታ። በሚያውቀው አምላኩ በረዳው አምላኩ በመታደግና በመርዳት ምህረትን በማግነን እንቅፋትን ከመንገድ ዞር በማድረግ በማክበር ምርኮን በመመለስ ወደር የሌለው የሚመስለው የሌለው በዛ በአምላኩ ልቡን አበረታ እና ዛሬም ባለንበት በየትኛውም አይነት ሁኔታ በየትኛውም የህይወት ምዕራፍ ዞር ብለን ሌሎች ያለፍናቸውን ምዕራፍ ስናይ የረዳንን አምላካችንን ዛሬም ተስፋ እናደርጋለን። ልባችን ዛሬም እኛ ግን በአምላካችን በእግዚአብሔር ይበረታል። ተባረኩ።